ጓደኛ ነበረኝ ማለት እንዲህ በኦንላይን ነው የተዋወቁት። የትኛው ኦንላይን ላይ የተዋወቃችሁት? ቲክቶክ ላይ ነው። በርግጥ እዚህኛው ጉድ ነው። እንዴት ተዋወቃችሁ? ቲክቶክ ላይ? ቲክቶክ ላይ ነው የተዋወቁት እኮ። እንዴት ተዋወቃችሁ ቲክቶክ ላይ? ሂደቱን ትነግሪኝ። ፎሎ ተደራርገን ነበረ። ከዛም በውስጥ ጻፈልኝ። ብዙ ጊዜ ቆይቼ መለስኩለት። ቶሎም አልመለስኩለትም ነበር። ያው ወደ እኛ ሀገር ቀረብ ይላል። ስለ ሀገር ምናምን ለመጠየቅ ነበረ እና በመግባባት ውስጥ መሀል ተግባባን እና በሂደት ወደ ፍቅር ተቀየረ። እና ይቅርታ ግን እውነት ለመጀመሪያ ጊዜም ስለሆነብኝ ነው። እና እንዲህ እያወራን በመሀል በቃ የሚያስበው ነገር ወደ ቁም ነገር ነው፣ እኔም ቁም ነገር ነው የምፈልገው እና በንግግራችን ብዙ ተግባባን። እንዲህ ባደርግ እንዲህ ነው ስራውን፣ ሁሉ ነገሩን፣ ቤተሰቡን ምኑን አስተዋወቀኝ። በቅርብ ጊዜው ማለት ነው። በቃ ከአመት በላይ ነው በርግጥ። እና እንደዛ ከሆነ በኋላ ብር ላኪልኝ፣ እንዲህ መስራት ፈልጋለሁኝ። ይነግዳል፣ በጣም ታታሪ ነው። ያለውን ነገር ደግሞ በቪዲዮ በምን ያሳየኛል። ማዘሩን አገናኝቶኝ ሰላም ነኝ ምናምን ብላ እሷ ራሷ አውርታኛለች። እና ብዙ ነገር በቃ ከቤተሰቡ ጋር ሲያገናኘኝ ቃል ልግባልሽ ምናምን ሲል ቃሉ ይደርሳል። አንተ ታመን እኔ የምታመንልሃለሁ ምናምን ነበረ እንባባለው። ይሰማል አሌክሴ? ይሰማል እየሰማሁ ነው። እና በዚህ ጉዳይ ውስጥ እሺ በቃ እኔም እውነተኛ መሰለኝ እና ብር ላኩኝ እና በመሀል በቃ አለ አይደለ አንዴ ከላኩለት በኋላ ሁሌ ስለ ብር ሆነ ንግግሩ ሁላ ማለት ነው። እንዲህ ሆነ በቃ ችግር ነው ሁሌ የሚያወራብኝ፣ ተቀየረ። አንዴ ከላኩለት በኋላ መጀመሪያ ጊዜ ወደ 100,000 ነው። ግን በቃ አጠቃላይ ከአንዴም ሁለቴ ላኩለት ታውቃለህ። ወደ 300,000 ልኬለታለሁ። ግን ከላኩለት በኋላ ሙሉ ለሙሉ በቃ ስለ ብር ነው። ነገም ችግር ነው፣ ዛሬም ችግር። በቃ ባወራኝ ቁጥር ችግር ሆነብኝ። እኔም ቁም ብዬ ለማሰብ ሞከርኩኝ እና በቃ ከጓደኞቼ ጋር ራሱ በቃ እንደዚህ ነው ብዬ ለማማከር ሞከርኩ። እስኪ ከኔ ነኝ የቸኮልኩት ብዬም ማለት ነው። እና ብቻ ሳስበው ቆም ብዬ እኔ ራሴን እንትን ስለው ልክ ቦታ አይደለሁም ብዬ ራሴን አሰብኩት። ምን እያደረግኩ ነው? እኔ እመክራለሁ ሰውን፣ ግን ለራሴ ደግሞ አልሆንኩኝም ብዬም አሰብኩኝ እና አሌክሲ በዚህ ጉዳይ ላይ አይ በቃ እኔ እንደዚህ በብር ዙሪያ ከሆነ የምንተዋወቀው አቁም፣ ታውን በኋላ አልፈልግም። እኔነቴን ብቻ ወደድ ከሆነ በዛ ቀጥል። እኔም አንተን ነው እንትን የምለው። ስንገናኝ ደግሞ አብረን የሚሆን ይሆናል። ያንተ የኔ የኔ ያንተ የሚሆነው ስንገናኝ ነው ብዬ አልኩት። አሌክስ ይሰማል? ይሰማል። ቆይ አንዴ ይቅርታ። ማዳም ነች 100,000 ብር ነው ያለችው። ቲክቶክ ላይ ተዋውቆ ሰው አንድ ሰው 100,000 ብር ከሰራ ከማያውቃት ሴት ከተላከለት አስቡት። ማለት እንዴት ነው ብሩ ግን የቀለለው? አንዳንዶቻችሁ ብሩን መጣ ያጣችሁበት ነው የሚመስለው።
300,000 ነው እንዲህ ያለችው ጭራሽ። አይተውትም። አንዳንዶቻችሁ ደግሞ ከእሷ አንደበት 100,000 ነው የሰማሁት። ነው ጆሬ እያሳለፈ ነው። መጥቻለሁ አሌክሲ። ስንት ብር ነው ላኩለት ያልሽን? አጠቃላይ 300,000 እና ለምን ጉዳይ ብለሽን 300,000 ብር የላክሽው? ማለት እየሰራ ነበር እና ግዴታ መተጋገዝ አለብን ምናምን ሲለኝ እኔም በቃ አለ አይደለ መጀመሪያ እንደ ብድር ሁለቱን እንደ ብድር ነው የወሰደው፣ መልስልሻለሁ ምናምን በማለት ከዛን የመጀመሪያውን ግን እንደ ብድር አይደለም፣ የመጀመሪያ 100,000 ብሩን እንደ ብድር አደረግኩት። ግን ብድር መልስልሻለሁ አለ። ከዛም በኋላ ችላ ማለት ጀመረ። ገባ ጀመረ። በቃ ሰበብ ነው የሚፈልገው ከኔ ለመራቅ ምናምን ነው መሰለኝ። ሰበብ መፈለግ ጀመረ። የሆነ ባልሆነው በሆነው እኔም ጥፋተኛ ማድረግ ጀመረ። ከዛም በመሀል እኔ ስመጣ ካልሆነ ካሁን በኋላ ስለ ብር ጉዳይ ምንም አታንሳብኝ፣ እኔም አላነሳብህም እና ንጹህ ፍቅር ስጠኝ፣ እኔም ዝም ብዬ ንጹህ ፍቅር አወራሃለሁኝ አልኩት። ያው በጣም ያመንኩት ነገር ቢኖር ቤተሰብን አስገባ በመሀላችን ማለት ነው። ማዘሩን ታወራኛለች ምናምን በመሀል ገባ። ይሰማል አሌክሲ? ይሰማል። እሺ እናት ይሰማል ስትይ እየሰማሽ ችግር አልነግረሻለሁ። እና በቃ በመሀል እንደዚህ እያወራን አለ። አናድር በቃ ሳሁን በኋላ ከኔ ጋር ቁሚ ምናምን ነገር አለ። ቲክቶክ ላይ ምናምን የእሱን ውስጥ ገብቼ ሳይ የሆነች ልጅ የኔ ውድ የኔ ምን እያለች ትጽፍለታለች። ማናት ብዬ ጠየቅኩት። ስጠይቀው ጊዜ ዝም ብላ ነው እባክሽ አለኝ። ከዛ እንደዛ ከሆነ በቃ አልኩት እና እኔም በቃ ውስጤ ጥርጣሬ ከእንትን አለ። ታውኩት። 1 ወር ሙሉ ተዘጋጋን። ስንዘጋጋ አይደውልም። በቃ እኔም አልደውልም። ዝም ተባባልን። ከዛ ዝም ከተባባልን በኋላ ልክ ወር ከምናምን እንደቆየ ደወለ። እሱ ደውሎ እንዴ ምነው አሁን እንዴት አሰብከኝ? በምክንያት ደወልክ አልኩት። ለመጨከን ፈልጌ ነበር። በእርግጥ እከታተልሃለሁ፣ ከስሩኝ ያዳምጥሃለሁኝ እና በቃ ልጆቹን በምትመክራቸው መሰረት እኔም ለሞከርኩት እና አልቻልኩም። ግን ከ1 ወር በኋላ አወራሁት። እሱ ማለት አወራሁት። ልክ እንደመጀመሪያው ሁሉንም ነገር ረስቼ እንደመጀመሪያው ቀጠልኩኝ፣ ማውራት ጀመርኩኝ። ልክ አውርቼው በ15 ቀኑ እንደዚህ ጀምሬ ነበረ። በቃ ንግድ ፍቃድ ምናምን ጀምሬ ነበር እንደዚህ ብሎ ንግድ ፍቃድ ያወጣው ምናምን ላከልኝ። እንዲና እርጅኝ፣ እዚህ ጋር አግዥኝ፣ ይሄን አክል ብር አለኝ፣ ይሄንን ልሰራ ነው ምናምን ነገር አለኝ። ስለኝ ጊዜ የለኝም አልኩት። ከዛን የለኝም ስለው በቃ ከአንዳንድ እኔ አንቺ መጀመሪያውኑ ምናምን ነገር ብሎ አለ ሲል ጊዜ እኔ በሱ ክፍተት መሀል ከሆነ ልጅ ጋር እንዱ ዝም ብለን እናወራ ነበረ እና ፖስትኩት። ስፖስተው ጊዜ እሱ ማን ነው አለኝ። አይመለከትም ብየው ነበር በመሀል ማለት ነው። አንቺም የፖስተሽው አለ አይደለ እንዳለኝ፣ አይመለከትም። አንተም ስለ ብር ነው የምታወራኝ፣ ሲጀመር ስለ ብር ነው እንትን የምትለኝ። አሁንም ቢሆን አይመለከትም አልኩት። በቃ እኔ ማለት ነው ስለው ጊዜ እንደዛ ከሆነ ታም በኋላ አቆሚ ከኔ ጋር እኔም እንትን እላለሁ። እንዴት እንደቀላል እኔ እኮ ትሆነኛለህ ብዬ ነበር መጀመሪያ ሁሉን ያደረግኩት ምናምን ስለ ሲጀመር አልፈልግሽም አለ። ታውቂያለሽ እንደማልፈልግሽ አልፈልግሽም አለ። እሺ አልፈልገኝም? አዎ እሺ ችግር የለውም በቃ ግን አልኩት። ሪከርድ አደረኩት ከዚህም በኋላ ማወራውን ማለት ነው። ሪከርድ አደረኩና ግን እኮ ካሁን በኋላ ያው አብረን አንሆንም፣ ግን ከአንዴም 2 ልኬልሃለሁ ብር ላቢ ነው አንተ ጋር አለኝ። ስለዚህ
ባይሆን ያኛውን ይቅር ያበደርኩን ግን ቃልህ ነው ትሰጠኝ ትመልስልኛለህ ስለው አልመልስም አለኝ። ለምን ምክንያቱ አልኩት የዚህን ጊዜ ማለት ነው። ምክንያቱ ስለው የፖሰሽው ሰው በእኔ ላይ ወደድሽ ብዬ እሱን ምክንያት ማድረግ እችላለሁኝ አለ። ሲለኝ ጊዜ እኔ ምንነቱን አታውቅም ብፖስት እንኳን እና አንተም ደግሞ እንደሱ ከሆነማ ያንተ እኮ ብዙ ነገር አለኝ እኔ ግን እሱ ይቀር ፖስትኩኝ አልፖስትኩኝ እሱን ተወውና ይሄንን እውነቱን ንገረኝ እለዋለሁ። አልመልስም በምፈልጊው በኩል መጠየቅ ትችያለሽ አለኝ እልሃለሁ አሌክሲ። ከዛም በቃ እኔ ለራሴ ከእንደዚህ አይነት ሰው ጋር ነበር እስካሁን ያቃጠልኩት ጊዜ ብዬ በቃ እንቅልፍ ነሳኝ ታውቃለህ። ብቻ በጣም ከባድ ላይ ነኝ አሁን ላይ ሳስበው ምን ላይ ነኝ ምን እያደረግኩ ነበር ብዬ ወደ ራሴ ለመመለስ በቃ አለ አይደለ በጣም ተሸገርኩኝ። ምን ትለኛለህ አሌክስ? እስቲ በዚህ ጉዳይ ላይ አንድ ነገር በለኝ። ማለት ጠይቀዋለሁም ብዬ አስባለሁኝ። አልተውም። ሪሲቱ አለኝ የላኩበት ደርሶኛል ብሎም ደግሞ ሪከርድ ያደረገልኝን ሁሉን ነገር አስቀምጫለሁ። ይሄንን ባደርግ እና ብጠይቀው አገኛለሁኝ ብዬ አስባለሁኝ። በአንድ ልቤ ይቆያል እንጂ ሂጄ ብጠይቀው አገኛለሁኝ ብዬ ማስበው። አንዳንዴ ደግሞ በቃ ይሄን ተቀበዩ እና ዝም ብለሽ ታዩ ለፈጣሪ ስጪም ብዬ አስባለሁኝ። ግን እስቲ ምን ትለኛለህ አሌክስ? ይሄ በጣም ጨንቆኝ ነው። እድሜሽ ነው 23 ነው። ምን ጊዜ ወደዚህ ከመጣሽ ሰው ሀገር ነው? አሁን 3 ዓመት። እዚህ ውስጥ ያላችሁት ከማትማሩ ከሆነ ከእንደዚህ አይነት ነገር አሁን እኔ የምነግራችሁ ነገር አይደለም ጥቅሞሽ። እኔ የምነግራችሁ ነገር አዲስ ነገር አለ። ከማንም በላይ ግን እሷ ነች ትልቁ ትምህርት ቤታችሁ ለእናንተ ካወቃችሁበት። ምክንያቱም እሷ አጥፍታ ነው እየተማረች ያለችው። ገና ምንም ያላረጋችሁና እንደዚህ ነገር ውስጥ ያልገባችሁ ሰዎች እንዲህ ላለመሆን እድሉ አላችሁ። ይኸው እያያችሁት የሆነ ቦታ አንድ ሰው የሆነ ነገር ሲነካና ሲቃጠል ካየው ሄጅ ምንመነከዋለሁ። ኦልሬዲ እኮ እያቃጠለው እያየው ነው። መቃጠልን ምን እንደሚመስል ማየት አለብን ግዴታ። መብሰል አለባችሁ። 300,000 ብር ዛሬ ኬት ታገኛለሽ? እንደዚህ በቀላል ግንኙነትና በቀላል ተወቅ 300,000 ብር ላጥ ተደርጎ ይወጣል። እንኳን ቲክቶክ ላይ ላወቅሽው ልጅ ለቤተሰብሽ እኮ ይሄ አይደረግም። ልጅ ቢኖርሽ ለልጅሽ ይሄን መስጠት የለብሽ። ሰውን ገንዘብ ሰጥተሽ እኮ አትለውጭ። ሰው እንዲለወጥ ስራ እየሰራ ነው አልሽኝ። ስራ እየሰራ እንዲለወጥ የምትፈልጊ ከሆነ ሀሳብ ስጭ። አሳውን እንዴት አጥምዶ መብላት እንዳለበት መንገድ ጠባሚ እንጂ አሳ አትስጭ፣ ይጠፋበታል። ስለዚህ ይሄ እብደት ነው። አሁን አንዳንዴ እውነቱን የማይመስለኝ ታይም አለ ማለት እንዲህ ቁጭ ብዬ ሳስበው እንዴት ነው ሶሻል ሚዲያ ላይ ላወቀው ሰው ይህ ሁሉ ገንዘብ የሚልከው? ማለት ከአይምሮ በላይ ነው አይደለም ስታስቡት። ጤናማ አይደለም። አሁን በእሷ ቦታ ሆኜ ራሱ ቁጭ ብዬ ላስበው ሞከርኩኝ እና የሆነ ሰው ተዋውቂ እንዴት ነው ልጅ ልለት የሚችለው? የለፋውበት የፈለገ ጊዜ ቢፈጅ የፈለገ ብንተዋወቅ የፈለገ ብናወራ በገንዘብ እኮ አይገዛም ፍቅር። ወንዱን ያበላሻችሁት እናንተ ናችሁ ዘንድሮ። እና ምንም አይነት ከሰው የማይፈልግ ወንድ ከሆነ ወንድ ተብሎ አይቆጠርም። ታውቃላችሁ፣ እኔ ከማንም ምንም አልፈልግም፣ ራሴ ሰርቼ ነው መለወጥ የምፈልገው፣ በራሴ ነው ነገር ማድረግ የምፈልገው የሚል ወንድ ካለ ማለት ነው እሱ እንደ ወንድ አይቆጠርም። እግዚአብሔርን ነው የምነግራችሁ። ጠገቡ በቃ እንደዚህ አይነቶች ወንዶች ግሩፕ እንዳላችሁ ታውቃላችሁ። እኔ ብዙ ነገር ስለማውቅ ነው የምነግራችሁ። እኔ በአካል በግል የለመንኳት ልጅ ነበረች። እባክሽ ተይ ብዬ ማለት መታማከረችኝ። እንዲህ ያው ፕራይቬሲ ስለሆነ አልነግራችሁ ዲቴሉ። ግን
እልሻለሁ፣ ግን ተይ ይቅርብሽ። ይህ መንገድ አያዋጣም። እንደዚሁ ሶሻል ሚዲያ ላይ ባወቀችው ሰው እንዴት ያርግ? የተያዘ ሰው ከባድ ነው በፍቅር። አንዳንድ የገጠማትን ነገር በነግራችሁ ከዛ እኔ ማማከርም ማውራትም አቆመሽ ምናምን ከሆነ ጊዜ በኋላ ገጥሟት ከብዙ ጊዜ በኋላ ተመልሳ መታ ስትነግረኝ የነገረችኝ ነገር ብነግራችሁ አልነግራችሁም እንጂ ፕራይቬሲ ስለሆነ ፐርሰናል ጉዳይ ያለ እሷ ፈቃድ አይሆንም። የያዛችሁትን ልትለቁት ትችላላችሁ። አሁን እጃችሁ ላይ የሆነ ነገር እንዲህ ብሎ የሚያስደነግጥ ነገር ነው እየተደረገችው እና የገጠማት። ይህ የምታውቁት አይነት ነገር አለ እየተለየ እና እኔ ራሴን ላጠፋ ምናምን እያሰብኩ ነው ምትለይ ነገር ካለ ብላ ምን አይነት አባባል ታው እየተባለ ምከረው እምቢ ካለ መከራ ይምከረው የሚባለው እኮ ይሄ ምን ልላት እችላለሁ? ከዚህ በኋላ ጋይስ እስቲ ስታስቡት እኔ ኦኬ ነግሬያት ታይ ብዬ ባይሆን ይቆጨኝ ነበር፣ የራሱ ያንገበገበኝ ነበር። ግን ምንም አልመሰለኝም እኔ ቢከስ ነግሬያት አለ። አንቺም አሁን ፐብሊክ ላይ ስለሆነ አሁን እየነገርሽን ያለሽው ሆኗል። አንዴ በቃ 300,000 ብርሽን ተጨርግደሻል። ሰው ከፍቷል። በጣም ጨዋ የሚጫወቱ ሰዎች ሶሻል ሚዲያ ላይ ተዋውቃችኋቸው አጓጉል ፍጥን የሚሉባቸው ሰዎች እራቋቸው። እመኑ፣ ዝም ብላችሁ እመኑ። ግድ የላችሁ ሊጉዳችሁ ውስጥ እግዚአብሔር ምስክሬ ነው የምላችሁ። ማንም ሊጠቀማችሁ አይመጣም። በተለይ ሶሻል ሚዲያ ላይ ሀይ ብሏችሁ የሚመጡ ሰዎች ግሩፕ አላቸው። እከሌ ስንት አስላክ፣ እከሌ ስንት ላከችል፣ እከሌትን እኮ እንዲሁ ታረጋት ይባባላሉ። ያጠፋሽውን ገንዘብ ተኪው ሰርተሽ፣ ሁለተኛ ነጥብ ሪሲት ደረሰኝ ምናምን ካለሽ በህጋዊ መንገድ ከሆነ የላክሽለት ገንዘቡ ሀገሬ ስትሄጂ ከሳሽው እና ገንዘቡ መልስሽ ከሆነ አሳየው።